ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ ጥያቄ መቅረቡ ተነገረ። በትግራይ ክልል የሚከናወነው ትጥቅ የማስፈታትና የመበተን ስራ ላልተወሰነ ጊዜ እንደተቋረጠ ተገለጸ። የግብፁ የውጭ ጉዳይ ሚኒስተር ባደር አብደላቲ ግብፅ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት አስጠነቀቁ። ታይዋን እስራኤል ለሶማሊላንድ የአገርነት እውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ ጥያቄ መቅረቡ ተነገረ። ኤርትራ በዘር ማጥፋት ወንጀል ለቀረበባት ክስ በ60 ቀናት ምላሽ እንድትሰጥ የአፍሪካ የሰብአዊና ሕዝቦች መብት ኮሚሽን መጠየቁን የቀይ ባህር አፋር ዴሞክራሲያዊ ድርጅት ገለጸ። ድርጅቱ ይህን የገለጸው የኤርትራ መንግስት በደናክል አካባቢ በሚገኘው የቀይ ባህር አፋር ሕዝብ ላይ በጉልህ እያደረሰ ያለውን መጠነ ሰፊ ስልታዊና መንግስታዊ መር የዘር ማጥፋት በሚመለከት ለአፍሪካ የሰብአዊና ሕዝቦች መብት ኮሚሽን ያቀረበውን የክስ ሂደት አስመልክቶ ታህሳስ 15 ቀን 2018 ዓመተ ምህረት ነበር። መግለጫውን የሰጡት የድርጅቱ ሊቀመንበር ኢብራሂም ሃሩን የኤርትራ መንግስት የሚፈጽመው የዘር ማጥፋት ዘርፈ ብዙ የሰብአዊ መብት ጥሰት ከቀን ወደ ቀን እየተባባሰ ነው። ድርጅቱ ለአፍሪካ ሰብአዊና ሕዝቦች ጉዳዮች ኮሚሽን እንደ አውሮፓውያን አቆጣጠር ጁን 4 ቀን 2025 ያቀረበው ባለ 122 ገጽ የሰብአዊ መብት ጥሰቶችን የክስ አቤቱታ ኦክቶበር 13 ቀን 2025 በኮሚሽኑ ተቀባይነት አግኝቶ ክትትል እየተደረገበት መሆኑንም አስታውቋል። ታህሳስ 11 ቀን 2025 ደግሞ የቀረበው ክስ ተቀባይነት ያለው መሆኑን እውቅና በመስጠት የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት መላኩን እንዳሳወቃቸውም ኢብራሂም ገልጿል። የኤርትራ መንግስት እንደ አውሮፓውያን አቆጣጠር ከ1993 ጀምሮ በቀይ ባህር አፋር ህዝብ ላይ በጋሃሬ፣ ዋዴ፣ ሃይሊ፣ አዲና፣ አቢሂቴ፣ ኮማ በተባሉ አካባቢዎች ከህግ ውጭ ግድያዎችና ዘር ተኮር ጭፍጨፋ መፈጸሙን ገልጿል። በማይ ሰርዋ፣ ኢራኢሮ፣ በዳህላክና በሌሎች ድብቅ እስር ቤቶች ደግሞ የቀይ ባህር አፋር ህዝብን ያለ ፍርድ እንደሚያስርና እንደሚያሰቃይ ባቀረበው ክስ አስረድቷል። ከ300 ሺህ በላይ የቀይ ባህር አፋር ህዝብን ከመሬቱ በህገወጥ መንገድ በማፈናቀል ወደ ጎረቤትና ሌሎች ሀገሮች እንዲሰደድ ማድረጉን በሺህ የሚቆጠሩ ፖለቲከኞች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎችና ወጣቶችን በግዳጅ የመሰወር ወንጀል እንደሚፈጸም ድርጅቱ ያቀረበው ክስ ያመለክታል። የግዳጅ ወታደራዊ ምልመላና ጾታዊ ጥቃትን የአገዛዙ ያፈና መሳሪያ አድርጎ መጠቀም ራስን በራስ ማስተዳደር እስከ መገንጠል ድረስ ያለውን መብትና ኢኮኖሚያዊ ተጠቃሚነቶችን እየጣሰ መሆኑን ፓርቲው ባቀረበው ክስ ገልጿል። የኤርትራ መንግስት የዘር ማጥፋትና ከላይ የተዘረዘሩትን ዘርፈ ብዙ የሰብአዊ መብት ጥሰት እየፈጸመ ያለው አገሪቱ አባል በሆነችበት የአፍሪካ ህብረት ቻርተር የህዝቦች መብት ኮንቬንሽን እውቅና ያገኙ 26 የሰብአዊ መብቶች ድንጋጌዎች መሆኑን የገለጸው ድርጅቱ የተባበሩት መንግስታት ድርጅት፣ ተመድ፣ አሜሪካ፣ የአፍሪካ ህብረትና የአውሮፓ ህብረት የኤርትራ መንግስት ፖለቲካዊና ወታደራዊ አመራሮች ላይ የፖለቲካና ዲፕሎማሲያዊ ጫና፣ የጉዞ እገዳ፣ የፋይናንስ ተቋማቱ ላይ ማዕቀብ እንዲጥሉበት ጠይቋል። የተመድ የጸጥታው ምክር ቤት በኤርትራ መንግስት ላይ ምርመራ እንዲያደርግና ተጠያቂነት እንዲያሰፍንም ድርጅቱ በመግለጫው ጥሪ አቅርቧል። የአፋርን ህዝብ ከኤርትራ መገንጠልም ሆነ ከኢትዮጵያ ጋር ማቀላቀል ሳይሆን በኢትዮጵያ በኤርትራና በጅቡቲ ተከፋፍሎ የሚገኘውን ህዝብ መብት ማስከበር እንደሆነ ተናግረው የኤርትራን መንግስት ማስወገድ የድርጅቱ ዓላማ እንዳልሆነ ኢብራሂም ገልጸዋል። የድርጅቱ አመራሮች የአፋር ህዝብ በኢትዮጵያ እንደሚገኝ የጠቀሱት ሊቀመንበሩ የኢትዮጵያ መንግስት ለድርጅታቸው ምንም አይነት ድጋፍ እንደማያደርግም ገልጸዋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ራስን በራስ ከማስተዳደር እስከ መገንጠል በሚል ሐሳብ ለ28 ዓመታት ያህል የትጥቅ ትግል በማድረግ ላይ እንደሚገኝም በመግለጫው ተጠቅሷል። በትግራይ ክልል የሚከናወነው ትጥቅ የማስፈታትና የመበተን ስራ ላልተወሰነ ጊዜ እንደተቋረጠ ተገለጸ። በዚህ ምክንያት በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ይህድጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተው
ያላቸውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ መሆኑን ለሚዲያ ተናግረዋል። እነዚህ የቀድሞ ታጣቂዎች ስልጠና የወሰዱት በመቀሌ፣ አዳጋ፣ ሐሙስና አድዋ ከተሞች በሚገኙ ማዕከላት እንደሆነም ገልጸዋል። በመጀመሪያ ዙር የቀድሞ ታጣቂዎችን ዲሞብላይዝ ለማድረግ ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ እንደነበርም አቶ ተስፋለም አክለዋል። የፖለቲካ ትኩሳት በዚህም በዛም መኖሩ ሂደቱን ማስቀጠል እንዳይቻል ፈታኝ ሁኔታ መፍጠሩን ምክትል ኮሚሽነሩ ገልጸዋል። ዲሞብላይዝ ለማድረግ አመራሮቹም ታጣቂዎቹም ፈቃደኛ ሆነው መምጣት ይጠበቅባቸዋል ሲሉ ሂደቱ ለምን እንደተቋረጠም አብራርተዋል። አሜሪካ ለተባበሩት መንግስታት ድርጅት የምትሰጠውን የሰብአዊ ድጋፍ ወደ $2 ቢሊዮን ዝቅ አደረገች። የአሜሪካ መንግስት ለተባበሩት መንግስታት ድርጅት ተመድ ሲሰጠው የነበረውን የሰብአዊ ድጋፍ በከፍተኛ መጠን በመቀነስ ወደ $2 ቢሊዮን ዝቅ ማድረጉን አስታወቀ። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ትቅደም የሚለውን ፖሊሲያቸውን መሰረት በማድረግ ለውጭ ሀገራት የሚሰጠውን እርዳታ ለመቀነስ በወሰዱት እርምጃ ቀደም ሲል እስከ $17 ቢሊዮን ይደርስ የነበረውን ድጋፍ ወደ $2 ቢሊዮን ዝቅ እንዲል አድርገዋል። ይህ የተመደበው በጀት በ17 ሀገራት ለሚከናወኑ የሰብአዊ ተግባራት የሚውል ሲሆን አስቸኳይ ድጋፍ የሚሹት ፍልስጤማውያንና በታሊባን የምትመራው አፍጋኒስታን ግን ከዚህ ድጋፍ ውጭ እንዲሆኑ ተደርገዋል። የአሜሪካ ውሳኔ ተመድ በመላው ዓለም ሊያከናውናቸው ያቀዳቸውን የሰብአዊ ድጋፍ ስራዎች በእጅጉ የሚፈትን ሲሆን ድርጅቱ ከ3 ሳምንታት በፊት ሰብአዊ ስራውን ከሚያስፈልገው $47 ቢሊዮን ውስጥ ግማሽ ያህሉን ወይም $23 ቢሊዮን ዓለም አቀፍ ድጋፍ ጠይቆ ነበር። አሁን ባጋጠመው ከባድ የገንዘብ እጥረት ምክንያት ተመድ አንዳንድ ፕሮግራሞቹን ሊቀንስ እንደሚችል አስጠንቅቋል። ባለፈው ሐምሌ ወር የተመድ የፍልሰተኞች ከፍተኛ ኮሚሽነር ከ11 ሚሊዮን በላይ ፍልሰተኞች ሰብአዊ ድጋፍ ሊቋረጥባቸው እንደሚችል መግለጻቸውም ይታወሳል። ከአሜሪካ በተጨማሪ ጀርመንን ጨምሮ ሌሎች የአውሮፓ ሀገራት ለሰብአዊ ድጋፍ የሚመድቡትን በጀት እየቀነሱ መሆኑን የተገኘው መረጃ ያመለክታል። ታይዋን እስራኤል ለሶማሊላንድ የአገርነት እውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። ታይዋን እስራኤል አርብ ዕለት ሶማሊላንድ እንደ ሉዓላዊ ሀገር በይፋ እውቅና ለመስጠት ያስተላለፈችውን ውሳኔ በደስታ መቀበሏን አስታውቃለች። የታይዋን የውጭ ጉዳይ ሚኒስተር የእስራኤልን እርምጃ በማድነቅ እሁድ ዕለት ባወጣው መግለጫ ታይዋን እስራኤልና ሶማሊላንድ የዲሞክራሲ የነጻነትና የሕግ የበላይነት እሴቶችን የሚያጋሩ ተመሳሳይ አመለካከት ያላቸው የዲሞክራሲያዊ አጋሮች ናቸው ሲሉም ገልጸዋል። በተጨማሪም ውሳኔው በታይዋን በእስራኤልና በሶማሊላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃልም ብሏል። ቀደም ሲል በጎርጎሮሳውያኑ ነሐሴ 2020 ታይፔ በሶማሊላንድ መዲና ሃርጌሳ ተወካይ ጽሕፈት ቤት የከፈተች ሲሆን ሶማሊላንድም በተመሳሳይ በዚያው ዓመት በታይዋን መዲና ታይፔ ጽሕፈት ቤት መክፈቷን ምላሽ ሰጥታለች። በቅርቡ በሐምሌ ወር ሁለት ወገኖች በቀይ ባህርና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ፎከስ ታይዋን በዘገባው አመላክቷል። ግብጽ በታንዛኒያ የገነባችው ግድብ የትብብር ማሳያ ሳይሆን የመከፋፈያ ዘዴ ነው ሲሉ ፈቅ አህመድ ነጋሽ መልእክታቸውን አስተላለፉ። ግብጽ በታንዛኒያ የገነባችው ግድብ የትብብር ማሳያ ሳይሆን የናይል ተፋሰስ ሀገራትን የመከፋፈያ ዘዴ መሆኑን የቀድሞ የታላቁ የኢትዮጵያ ህዳሴ ግድብ ተደራራቢ ቡድን አባልና የውሃ ሀብት ተመራማሪ ፈቅ አህመድ ነጋሽ ገለጹ። የግብጽ የውጭ ጉዳይ ሚኒስተር የታንዛኒያው ጁሊየስ ኔሬሬ የኃይል ማመንጫ ግድብን የናይል ተፋሰስ ሀገራት የትብብር ምሳሌ አድርገው ማንሳታቸውን ተከትሎ ተመራማሪው ለሚዲያ አስተያየታቸውን ሰጥተዋል። ግብጽ ግድቡን የገነባቸው እንደ ማንኛውም ኮንትራክተር ስራውን ወስዳ እንጂ በነፃ ወይም በትብብር እንዳልሆነ ፈቅ አህመድ ነጋሽ አብራርተዋል። ግብጽ ኢትዮጵያ ለጎረቤት ሀገራት ኃይል እንዳትሸጥ እንቅፋት ለመሆን እየተንቀሳቀሰች መሆኑንና ለዚህም ለጅቡቲ የፀሐይ ኃይል ማመንጫ እየገነባች መሆኗን በምሳሌነት ጠቅሰዋል። እንደ ተመራማሪው ገለጻ ግብጽ
ግብጽ የታላላቅ ሐይቆች አካባቢ ሀገራት የሚያካሂዱትን ልማት ግድቦቻቸውን አነስተኛ በመሆናቸው ተጽዕኖ አያደርስብኝም የሚል እምነት ቢኖራትም በምስራቅ ናይል ላይ ግን አንዲት ጠብታ ውሃ ጥቅም ላይ እንዳይውል ትቃወማለች ብለዋል። በቅርቡ በናይል የትብብር መድረክ ላይ የታላላቅ ሐይቆችን የልማት እቅድ አጽድቃ የምስራቅ ናይልን ግን አልቀበልም ማለቷ ተመራማሪው አስታውሰዋል። ግብጽ የምታደርገው እንቅስቃሴ የላይኛው ተፋሰስ ሀገራትን ድጋፍ ለማግኘት ያለመ ቢሆንም ውሃውን በተመለከተ ያላት ተቀባይነት ግን ከጊዜ ወደ ጊዜ እየቀነሰ መምጣቱን ተመራማሪው ፈቅ አህመድ ነጋሽ አክለው ገልጸዋል። በተያያዘ ዜና የግብጽ የናይል ተፋሰስ ሀገራትን አስጠነቀቀች። የግብፁ ውጭ ጉዳይ ሚኒስቴር ባድር አብደላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትናንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠነቀቁ። አብደላቲ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለማስወሰድ መሆኑንም ጠቅሰዋል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብደላቲ አስጠንቅቀዋል። ሚኒስተሩ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ አገር ግድብ እንደማይገነባ ጭምር አሳስበዋል። በተለይ የኢትዮጵያው ታላቅ የህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ናቸው።